አንድ አባት የነገሩኝ ልንገራችሁ። የዋልድባ አባቶችን አንድ ንጉስ ብር ይሰጣቸዋል። 100 ወቄት ብር ነው ሰጥቷቸው ሂድ ሰተና ተብሎ መልእክተኛውን ሲልክ ዋልድባ አባቶች ተቀብለው 100 ወቄት ወርቅ ተቀብለው አቡነ ዘበሰማያት ሲደግሙ ምን ቢያረጉ ጥሩ ነው? አንዳንድ አቡነ ዘበሰማያት ሳይደግሙ አቡነ ዘበሰማያት ደሞ ያኛው ይትቀደስ ስምከን፣ ያኛው ደግሞ ትምጻ መንግስትከን፣ ያኛው ደግሞ ወይኩን ፈቃድከን ብቻ ብሎ ዝም። አንተ ብሩን ሰጣቸው ለመነኮሳቱ? አዎ። ጸለዩ? አዎ። እንደው ምን ላያዙልኝ ይሆን? ብዙ ጸሎት አደረጉ? ኦሮ ንጉስ ብዙ ጸሎት ውስጥ ቀርቶ አንዳንድ አቡነ ዘበሰማያት ሞልተው በጸለዩ ተካፍለው አንዲቱን አቡነ ዘበሰማያት ነው የደገሙት ቤታቸው አለው። ምን ቢጠግቡ ነው? ይዘህልኝ አለው። የሚያስገድዱ ሰዎችን ላከ። ከዚያ በኋላ ትልልቅ አባቶች አንሄድም፣ ወጣቶቹ መነኮሳት ጀማሪዎቹ መነኮሳት ሂዱ፣ ጀማሪዎቹን ላኳቸው። እናንተ 100 ወቄት ወርቅ ደርሷችኋል? አዎ። ምን ጸለያችሁ? አንዲቱን አቡነ ዘበሰማያት ተካፍለን። ምን ብትንቁኝ ነው? ሲሆን ዳዊት ሙሉ በጸለያችሁ አንዲት አቡነ ዘበሰማያት ተካፍላችሁ ምጸልዩ ምን ትዕቢተኛ ናችሁ? ይመዘን ንጉስ ይመዘን። 100 ወቄት ወርቅ በሚዛን ተቀመጠ። እነዚህ አባቶች ትናንት እንደደገሙት ተዳድለው እኮ ነው። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ይሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አብጽሐነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ ዘውስተ መንሱት አላድነነ ወባልሐነ እምኩሉ እኩይ መዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ብለው ያችን በሰላመ ቅዱስ ገብርኤል ጸልየው ኋላ ባዶውን ሚዛን ትፍ ሲሉት እፍ ሲሉት ሁሉም ያችን ደግሞ 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን መዘነ። 100 ወቄት ወርቅ ተንጠልጥሎ ባዶ ሚዛን አቡነ ዘበሰማያትን ስለተሸከመ ዝቅ አለ። ሰዎቹ ዋጋ ያላቸው ሰዎች ስለሆኑ ነው። ዋጋ ያላቸው ሰዎች ስለሆኑ የነሱ ዋጋ አቡነ ዘበሰማያትን ሲሸከም ባዶ ሚዛንን እንዲደፋ አደረጉ።